በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁና የተወደዳችሁ ምእመናን የክርስቶስ ቤተሰቦች በወልድ ውሉድ በክርስቶስ ክርስቲያን በመንፈስ ቅዱስ መንፈሳውያን ተሰኝታችሁ የተጠራችሁ ከዓለም በሙሉ ከዓለም ዙሪያ ያላችሁ ከውጭም ከውስጥም ያላችሁ በክርስቲያን እግዚአብሔር የምትወዱ እግዚአብሔር የሚወዳችሁ የተወደዳችሁ በየያላችሁበት የዓለም ሰዓት አቆጣጠር እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን አመሻችሁ። አሜን። እግዚአብሔር አምላካችን እንደ ቸርነቱና እንደ ምሕረቱ ጠብቆ እንደኛ ኃጢአት፣ እንደኛ በደል፣ እንደኛ ክፋት፣ እንደኛ ተንኮል አይቶና ተመልክቶ ፈርዶ ሳያጠፋን በቸርነቱና በምሕረቱ ጠብቆ አስጠብቆ ለዚህ ዘመንና ለዚህ ዕለት እንድንደርስ ለፈቀደልን ለእግዚአብሔር አምላካችን ክብር ምስጋና ይሁን። አሜን። የዛሬ ቀን የትምህርት ርዕሳችን እኔ ከአንተ ጋር ነኝና አትፍራ። እኔ ከአንተ ጋር ነኝና አትፍራ ብሎ የተናገረውን መነሻ ኃይለ ቃል መነሻ በማድረግ እንነጋገራለን። ይህን የምናገኘው ከነቢዩ እግዚአብሔር ኢሳይያስ በምዕራፍ 41 ቁጥር 10 ላይ እናገኘዋለን። እኔ ከአንተ ጋር ነኝና አትፍራ፣ እኔ አምላክህ ነኝና አትደንግጥ፣ አበረታሃለሁ፣ እረዳህም አለሁ፣ በጽድቁም ቀኝ ደግፌ ይዤሃለሁ ብሎ የተናገረው ይህ ኃይለ ቃል የተናገረው ማን ነው? የተነገረለትስ ለማን ነው? ተናጋሪ ማን ነው? የተነገረለትስ ማን ነው? የተነገረበት ምክንያትስ ምንድን ነው ብለን ከሶስት ከፍለን እናየዋለን። ይህን የተናገረው እግዚአብሔር አምላክ በነቢዩ በኢሳይያስ ልቦና አድሮ በኢሳይያስ ቃል አድሮ እግዚአብሔር አናጋሪ ነቢዩ ኢሳይያስ ተናጋሪ ሆኖ የተነገረው ነው። ለማን ተነገረ ብንል እዚህ ላይ ለንጉሥ ሕዝቅያስ ነው የተነገረው። ንጉሥ ሕዝቅያስ ጻድቅ፣ እግዚአብሔርን የሚፈራ፣ እግዚአብሔርን የሚያወድ፣ የእግዚአብሔርን ሕግ ጠብቆ የሚኖር ሰው ነው። ስለዚህ በዚህን ጊዜ አንድ አመፀኛ ንጉሥ ነበረና ሁል ጊዜ ያስፈራራው ነበረ።
ሲያስፈራራው እንዴት ያለ የሚያስፈራራው ነበረ። ምትገብር ከሆነ ገብር፣ ማትገብር ከሆነ ደግሞ ከኔ ከእጄ የሚያድን የለም እያለ ስለሚያስፈራራው የነበረ በሚያስፈራራው ጊዜ ይደነግጣል፣ ይፈራል። እሱ ብዙ ነው። ሕዝቅያስ ግን ጥቂት ነው። በዚህን ጊዜ ሕዝቅያስ ያ አመፀኛ የአሦር ንጉሥ ሰናክሬም የሚባለው ሲፈክርበትና እግዚአብሔርን ሲያቃልል ለሕዝቅያስም ሲሰድብ ለኢየሩሳሌምም ሲያዋርድ እግዚአብሔር የፈጠረውን እግዚአብሔር የሰራውን ሁሉ ሲንቅ ሲያየው ፈራ ይላል። በዚህን ጊዜ ወደ ከሰናክሬም መጥተው ደብዳቤ ይዘው ተልከው መጥተው እንደዚህ ይልሃል ብለው ሲነግሩት እሱ የእሱ አገልጋዮችና ተላላኪዎች ወደ ነብዩ ወደ ኢሳይያስ ላካቸው። በዚህን ጊዜ ነብዩ እግዚአብሔር ኢሳይያስ ምንድን ነው ያለው? እኔ አምላክ እግዚአብሔር እኔ ከአንተ ጋር ነኝና አትፍራ። እኔ ከአንተ ጋር ነኝና አትፍራ። እኔ አምላክህ ነኝና አትደንግጥ። አበረታሃለሁ፣ እረዳሃማለሁ፣ በጽድቄም ቀኝ ደግፌ እይዝሃለሁ። ስለዚህ ይልሃል እግዚአብሔር እኔ ከአንተ ጋር ነኝና አትፍራ ብሎሃል ብሎ ለነዚያ ለመልእክተኞቹ ወደ ሕዝቅያስ ይልካቸዋል። እነዚያ መልእክተኞቹ የሕዝቅያስ መልእክተኞች ናቸው። ስለዚህ እግዚአብሔር ከሱ ጋር ከሆነ እሱም ከእግዚአብሔር ጋር ከሆነ ማንም ጠላት የሚመጣም ሊያነቃንቀውና ሊገፋው አይችልም። ስለዚህ እንደዚህ ብሎ ላከለት። ነብዩ ኢሳይያስ ላከለት። እሱ ግን ሕዝቅያስ ግን ወደ ቤተ እግዚአብሔር ገብቶ ወደ እግዚአብሔር ልመና ማቅረብ ጀመረ። እንግዲህ ኢየሩሳሌም የእግዚአብሔር ሀገር ናት። እግዚአብሔር የሚከብርባት፣ እግዚአብሔር የሚቀደስባት፣ ለእግዚአብሔር የሚሰገድባት፣ ለእግዚአብሔር የሚሰዋባት፣ ለእግዚአብሔር የሚጸለይባት፣ ለእግዚአብሔር ዕጣን መስዋዕት የሚቀርብባት ስለሆነች ሰናክሬም ግን የረከሰ ለሌላ ባዕድ አምላክ የሚያመልክ ስለሆነ እንዴት ሕዝቅያስ ሰናክሬም ኢየሩሳሌም አንተ የቀደስከው የአንተ ሀገር የሆነች የአንተ ቤተ መቅደስ የሆነች የአንተ መመስገኛ የሆነች የአንተ መቀደሻ የሆነች ሀገር ሰናክሬምን የሚያህል ካጂ አመፀኛ አንተ ፈጣሪ መሆን የማያምን የአንተ አምላክነት የማያምን የማያከብር እንዴት ሀገርህ ቤተ መቅደስ ገብቶ ያረክሳል ብሎ ወደ እግዚአብሔር ነው ያመለከተው።
እግዚአብሔር ደግሞ ምንድን ነው ያለው? ይህን የምትለው የሕዝቅያስ ማነው ሰናክሬም የሚለውን ያለው ቃል ሰምተህ አትፍራ። ሰናክሬም ብዙ ሰራዊት አለው። ሰናክሬም ብዙ ሰራዊት ይዞ ይመጣል። ሰናክሬም በአጀብ ይወጣል፣ በእልልታ ይወጣል። በከበሮ በእልልታ ታጅቦ ይወጣል ይመጣል ወደ አንተ። ነገር ግን ኢየሩሳሌምን አይረግጣትም፣ ኢየሩሳሌምን አይገባም። እኔ የምቀደስባትን እኔ የምከብርባትን እኔን አምልካ እኔን አመስግና የምትኖር ቤተ መቅደስ ማንም ሊገባባት አይችልም ብሎ በነቢዩ ኢሳይያስ አድሮ እግዚአብሔር ለሕዝቅያስ ይነግረዋል። ስለዚህ ሰናክሬም እንደፈለገ 185,000 ሰራዊት ይዞ ወደ ኢየሩሳሌም ገሰገሰ ይላል። ወደ ኢየሩሳሌም ገሰገሰ እየፈከረ፣ ሕዝቅያስ ከእጄ የሚያድን ማን ነው? ይህ ሰማይን ዘረጋ፣ ሰማይና ምድርን ዘረጋ፣ ሰማይን ያለ ምሰሶ አረጋ፣ ዘርግቶ ያለ ምሰሶ ያቆመ፣ ምድርን ያለ መሰረትን ያጸና አለ የምትለው ከእጄ የሚያድን ማን ነው አለው። ስለዚህ እሱ ግን እግዚአብሔር እንደነገረው፣ እግዚአብሔር እንዳሳየው፣ እግዚአብሔር እንዳስረዳው እንደዚህ ብሎ ወደ እግዚአብሔር ጸለየ። ጸሎቱም እግዚአብሔር ሰማው። ሰናክሬምም ወደ ኢየሩሳሌም አልገባም። ኢየሩሳሌም የተባለችው ቤተ መቅደስ የተባለችው ማን ነው? የሰው ልቦና ነው። ሕዝቅያስ እኔ የአንተ ቤተ መቅደስ ነኝ፣ ልቦናዬም የአንተ ዙፋን ነው፣ የአንተ መንበሪ ነው፣ የአንተ የእግርህ መርገጫ፣ የዙፋንህ መቀመጫ መዘርጊያ ነው። ስለዚህ ዲያብሎስ ሰናክሬም ልቦናዬ ገብቶ እንዴት አንተ የሚቀድስበት አንደበቴን በሰናክሬም ተሰናክል ለዲያብሎስ እንዴት ያሰግዳለሁ? ዲያብሎስ እንዴት ያድርበታል ብሎ ወደ እግዚአብሔር አመለከተ። ስለዚህ እግዚአብሔር ለአንተ ሊያሸንፍህ አይችልም፣ እኔ ከአንተ ጋር ነኝና አትፍራ አለው እግዚአብሔር። እግዚአብሔር የሚያምን እግዚአብሔርን የሚከተል ወደ እግዚአብሔር የሚጸልይ እግዚአብሔርን የሚለምን ልመናው ይሰማለታል፣ የልመናው አይነት ይፈጸምለታል፣ ያሰበውም ይሳካለታል። እኛም አሁን በጭንቅ ነው ያለነው። በጭንቀት ሁነን፣ በችግር ላይ ሁነን፣ በእስር ቤት ሁነን፣ በሞት አፋፍ ሁነን ወደ እግዚአብሔር ብንለምን፣ እግዚአብሔርን ብንጠራ፣ እግዚአብሔርን ብናመልክ፣ እግዚአብሔር ብንከተል፣ ወደ እግዚአብሔር ብንመለስ እግዚአብሔርም ልመናችን ይሰማል። ያ የሞት አፋፍ ያለነውን ከዚያ አውጥቶ ወደ ሕይወት ይመልሰናል፣ ከእስር ቤት ያወጣናል። ያ የእግር በረት የታሰርንበትን ሰባብሮ ያወጣናል፣ ከእስር ቤት ከእጃችን ይፈታልናል። ጨለማ ውስጥ ነው ያለነው፣ ከጨለማ ያወጣናል፣ ወደ ብርሃን ያወጣናል። ከኃጢአት አዘቅት ነው ያለነው። ከዚያ ሁነን ግን እግዚአብሔር ብንለምን፣ እግዚአብሔር ብንጠራ፣ ልቦናችን ወደ እግዚአብሔር ቢመለስ፣
እግዚአብሔር ይመጣል። እግዚአብሔር ከሁሉ ያድነናል። ተርበንና ያለነው ርቦናልና መግበን፣ ጠምቶናልና አጠጣን፣ ታርዘናልና አልብሰን ብንለው ጸጋውን ያለብሰናል። የሕይወት ውሃ ያጠጣናል፣ ከጥማችን ያረካናል። የሕይወት ምግብ እንጀራ ሰጥቶ ያጠግበናል። ከዚያ የጠወለገ ሰውነታችን ይለመልማል። ጤንነታችን የተጠበቀ ይሆናል። ከእግዚአብሔር ጋር የሚኖር ሕዝቅያስ እግዚአብሔር የሚያመልክ ስለሆነ ነው። ስለምን ወደ እግዚአብሔር ሲጣራ ፊቱን ወደ ግድግዳው አዙሮ ነው ዝንባውን የሚያፈሰው የነበረ። ስለዚህ እኛስ ሕዝቅያስ እንባውን ጠረገለት፣ ከሐዘን አረጋጋው። ሕዝቅያስ ሰናክሬም ፈክሮ የአሦር ንጉሥ ሰናክሬም ግን አመፀኛው ንጉሥ ግን እግዚአብሔር እንደፈጠረው የማያምን ንጉሥ ግን 185,000 ሰራዊት ይዞ መጥቶ መንገድ ላይ ነው የቀረው። ሰራዊቱም ጠቅላላ አለቀ። ብቻውን ወደ ቤቱ ተመለሰ። 185,000 ሰራዊት አስከትሎ ኢየሩሳሌም ሊዘምት ኢየሩሳሌም ሊወር ንጉሥ ሕዝቅያስን ያ የእግዚአብሔር ማደሪያ የሆነ ያ እግዚአብሔርን የሚያምን እግዚአብሔርን የሚከተል በእግዚአብሔር ሕግ ጸንቶ የሚኖር የእግዚአብሔር ሥርዓትና የእግዚአብሔር ሕግ የእግዚአብሔር ትእዛዝ የሚጠብቅ ንጉሥ ሕዝቅያስ ሊገድል፣ ሊያስር፣ ሊማርክ መጥቶ የነበረ አመፀኛው ሰናክሬም ከመንገድ ሰራዊቱ ቀረ። ስለዚህ ብቻውን ወደ ቤቱ ተመለሰ። ሕዝቅያስ ግን ሊሞት የነበረው 15 ዘመን ተጨምሮለት ተደስቶ ይኖር ነበረ። ለምን? ከእግዚአብሔር ጋር ስለሆነ። አካሄዱ፣ አናኗሩ፣ እምነቱ፣ ልመናው ሰጪውና ነሹ እግዚአብሔር ነው ብሎ ስላመነ። ስለዚህ እግዚአብሔርን ያመነ ሰው፣ እግዚአብሔር የለመነው ሰው፣ እግዚአብሔር የሚከተል ሰው፣ በሕግ እግዚአብሔር ጸንቶ የጸና ሰው፣ ትእዛዙና ስርዓቱ የጠበቀ ሰው እግዚአብሔር ከሱ ጋር ነው ያለው። መከራ ቢመጣበት መከራውን በመንገድ ይርቃል፣ ያርቅለታል። ራብ ቢመጣ ራቡን በጥጋብ ይለውጠዋል። የርዛት ቢመጣም ጸጋ በማልበስ ከርዛት ያድነዋል። ቢጠማም ቢያርም ቢከስልም የሕይወት ውሃ ያጠጣዋል። ከመክሰል ያድነዋል፣ ከመጥቆር ያድነዋል፣ ከመቃጠል ያድነዋል፣ ከጥማተ ሥጋ ከጥማተ ነፍስ ያድነዋል፣ ከረሃበ ሥጋ ከረሃበ ነፍስ ሁሉ ያድነዋል፣ ከርዛተ ሥጋ ከርዛተ ነፍስም ያድነዋል። ምን ስላለው? እኔ ከአንተ ጋር ነኝና አትፍራ፣ አምላክህ ነኝና አትደንግጥ። እኔ ፈጥሬ የሚመግብ አምላክህ ነኝ። እኔ የፈጠርኩህ፣ እኔ ፈጥሬ የሚመግብ፣ እኔ ፈጥሬ የሚያለብስ፣ እኔ ፈጥሬ የሚያጠጣ፣ እኔ ፈጥሬ የሚጠብቅ የሚመራ እኔ ነኝ። እኔ አምላክህ ነኝና አትደንግጥ አለው። እኔ ከአንተ ጋር ነኝና አትፍራ አለው።
ወዳጆቼ ምዕመናትና ምዕመናን፣ ሕዝበ ክርስቲያን ወገኖቼ ይህን የምትከታተሉት ያላችሁ የእግዚአብሔር ቃል ነው። ስለዚህ ይህ ሕዝቅያስ ወደ እግዚአብሔር ስለቀረበ እግዚአብሔርን ከመከራ አዳነው። ስለፈራ እግዚአብሔር ከፍርሃቱ አዳነው። ስለደነገጠ እግዚአብሔር ከድንጋጤው አዳነው። ስለተሸበረ ስለተጨነቀ ከጭንቀቱም ከሽብራቱም አዳነው እግዚአብሔር። ለእኛም ደንግጠናልና ከድንጋጤያችን ያድነን፣ ፈርተናልና ከፍርሃት ያድነን። ከፈራነው ሁሉ የፈራነውን ያርቅልን፣ ከፈራነውንም ያድነን። ስለዚህ ለዚህ እንደዚህ አለው። እንደዚህ ነው አሁን እንደዚህ ያለውና ኃያል ነው ቢል ያን ምን እንዳለ መዝሙረኛው ነቢየ እግዚአብሔር ዳዊት ልበ አምላክ ዳዊት የሰው ባለጠግነት የቤቱም ክብር በበዛ ጊዜ አትፍራ አለው። ሰው ባለጠጋ ነው፣ ሰው ኃያል ነው፣ ሰው ብዙ ሰራዊት አለው ብለህ ሰው አትፍራ፣ ለሰው አትፍራ። ስለዚህ ብዙ ሰራዊት ቢኖረው ብዙ ሰራዊት ስላለው ብዙ ገንዘብ ብዙ ሀብት ስላለው በብዙ ሀብት ከሞት የሚድን አይደለም። ምንም ያመጣው ነገር የለም። ስለዚህ የሰው ባለጠግነት የቤቱም ክብር በበዛ ጊዜ አትፍራ። ቤቱ ባለጠግነት ቤቱ በሀብት የሞላ ቤቱ ክብር ያለው ጸጋ፣ ብር፣ ወርቅ የሞላ ቢሆን ለሱ ሰውየውን አትፍራው አለ። ያ ያከማቸው ወርቅና ብር ሀብትና ባለጠግነት ክብርም በምድራዊ ነው እንጂ ታብሮት አይሄድም፣ ከሱ ጋር አይከተለውም። ስለዚህ ይህን የመሰለ ነው። ስለዚህ በመዝሙር 49 ቁጥር 16 ነው የምናገኘው። የሰው ባለጠግነት የቤቱም ክብር በበዛ ጊዜ አትፍራ። በበዛ ጊዜ በስቶ በታየ ጊዜ እሱም ትዕቢት ባለው ጊዜ ሀብታም ነኝ ከኔ በላይ የለም ባለ ጊዜ ማለት በጀመረ ጊዜ አትፍራ አለው። እሱ ከንቱ ነውና አለ። ስለዚህ እኔ አምላክህ እግዚአብሔር ነኝ፣ አትፍራ፣ እረዳሃለሁ ብዬ ቀኝህን ይዛለሁና እኔ አምላክህ እግዚአብሔር አትፍራ፣ እረዳሃለሁ ብዬ ቀኝህን ይዛለሁና ቀኝ እጅህን እደግፍሃለሁ፣ በእጄ እደግፍሃለሁ፣ ይዤ እደግፍሃለሁ። እኔ አምላክህ እግዚአብሔር
አትፍራ አለው። እኔ ከአንተ ጋር ነኝና፣ እኔ እግዚአብሔር አምላክህ፣ እኔ እግዚአብሔር ፈጣሪ፣ እኔ እግዚአብሔር መጋቢ፣ እኔ እግዚአብሔር ጠባቂ እረኛ ነኝና አትፍራ። ምንም ይመጣብኛል ብለህ አትፍራ አለው። ለእኛም እኮ ነው የሚለን ያለ፣ ለሕዝቅያስ ብቻ አይደለም ያለው፣ ለእኛም ነው። እኛም በፈራን ጊዜ እግዚአብሔር ከጠራን፣ በፈራን ጊዜ ወደ እግዚአብሔር በለመን፣ በፈራን ጊዜ ወደ እግዚአብሔር ከጸለይን፣ በፈራን ጊዜ ወደ እግዚአብሔር ከተመለስ፣ ልቦናችን ጠቅላላ ዝም ብለን ከመለስ፣ የበደልነውን ይቅርታ ጠይቀን ይቅር ካልን፣ የቀማነውን ከመለስ፣ የሰራነው ኃጢአት ከተናዘዝ፣ እግዚአብሔር ከኛ ጋር ነው ያለው። የጦርን ወሬ አንሰማም። እኔ ከአንተ ጋር ነኝና አትፍራ። እሱ ከኛ ጋር እንዲኖር ይፍቀድልን። እሱ ከኛ ጋር ከሆነ ማን ያስፈራናል? አሁንም ያዕቆብ ሆይ የፈጠረህ እስራኤልም ሆይ የሰራህ እግዚአብሔር እንዲህ ይላል፣ ተቤዥቼሃለሁና አትፍራ፣ በስምህም ጠርቼሃለሁ፣ አንተ የኔ ነህ። አሁንም ያዕቆብ ሆይ አለ የፈጠረህ እስራኤልም ሆይ የሰራህ ያዕቆብ ሆይ፣ አሁንም ያዕቆብ ሆይ የፈጠረህ ማን ነው? የፈጠረህ ማን ነው? እግዚአብሔር ነው። እስራኤልም ሆይ የሰራህ ያበጀህ እግዚአብሔር እንዲህ ይላል፣ ተቤዥቼሃለሁና ቤዛ ሆኜሃለሁና እንዳትሞት የአንተ ሞት እኔ ሞቼልሃለሁና አንተ እንዳትጠፋ እኔ ጠብቄሃለሁና እኔ ከአንተ ጋር ነኝና የአንተ እረኛ ነኝና በስምህም ጠርቼሃለሁና ስለዚህ ይህ እስራኤል ብዬ ጠርቼ ስለጠራሁህ ተቤዥቼሃለሁና አትፍራ። የሚያስደነግጥ አይደለም፣ የሚያስፈራ አይደለም። ከኔ ጋር ከሆንክ ከፈጠርኩ ያዕቆብ ሆይ አሁንም ያዕቆብ ሆይ የፈጠርኩህ እኔ ነኝ። እኔ ከአንተ ጋር ከሆንኩ አንተም ከኔ ጋር ከሆንክ ማንም ጠላት ለአንተ ሊነሳብህ አይችልም። እስራኤልም ሆይ የሰራሁህ እኔ ነኝ። እግዚአብሔር የሰራሁህ እኔ ስለሆንኩ የሰራሁህ እኔ ከአንተ ጋር ነኝና አንተም ከኔ ጋር ሁን። እኔ ከአንተ ጋር ነኝ፣ ወደ አንተ ተመልሻለሁ፣ አንተም ወደ እኔ ተመለስ። ስለዚህ ለአንተ ቤዛ ሁኜሃለሁ። አንተ እንዳትራብ፣ አንተ እንዳትጠማ፣ አንተ እንዳትታረዝ፣ አንተ እንዳትደክም፣ አንተ እንዳትወድቅ ሁሉ
ጠብቄሃለሁ። እንዳትወድቅ አድርጌ እንዳትራብ አድርጌ እንዳትታረዝ አድርጌ እንዳትጠማ አድርጌ ደክመህ በመንገድ እንዳትቀር አድርጌ ጠብቄ አበርትቼ ተቤዥቼሃለሁና አንተ አትፍራ። ይኸው ምዕመናን ይህን ሚዲያ አባ ሐረገወይን ደስታ የሚል ነው። ይህን ቃለ እግዚአብሔር ወደ ሕዝብ ለማዳረስ ነው የማቀርበው። ስለዚህ ሼር፣ ላይክ፣ ሰብስክራይብ፣ ኮፒ ሊንክ እያደረጋችሁ ለሁሉም እንዲዳረስ እንድታደርጉ አሳስባለሁ። ስለዚህ ለሁሉም እንዲዳረስ ለማዳረስ የምትከታተሉኝ እና የምታዳምጡኝ የምትከታተሉኝ የምትሰሙኝ ስራችሁን ትታችሁ ጊዜያችሁን ሰውታችሁ እኔን የምትከታተሉ ለዚያ ከሁሉም እንዲዳረስ ላልደረሰው እንዲዳረስ። ስለዚህ ይህን ለያዕቆብ እንደዚህ ይለዋል፣ አትፍራ አለው። ለጌታችሁ እግዚአብሔር እንዲህ ይላል፣ የአሦር ንጉሥ ባሪያዎች ስለሰደቡኝ ስለሰማኸው ቃል አትፍራ አለ። ኢሳይያስም እንዲህ ይላል፣ ለጌታችሁ እንዲህ በሉ፣ እግዚአብሔር እንዲህ ይላል፣ የአሦር ንጉሥ ባሪያዎች ስለሰደቡኝ ስለሰማኸው ቃል አትፍራ። እኔ ስላሰደቡ አንተን ስላቃለሉ ኢየሩሳሌምን ስላቃለሏት ኢየሩሳሌም ይገባሉ ብለህ አንተን ይነኩኛል ብለህ አትፍራ። ለምን? ስለሆነ እግዚአብሔር ከአንተ ጋር ነኝ ብሎአልና አትፍራ አለው። አትፍራ አለው። ስለዚህ አትፍራ አለው። የሰናክሬም ማነው? የአሦር ንጉሥ ባሪያዎች የሰናክሬም ተላላኪዎች ያመጡት ደብዳቤ አንተን የሚሰድብ እኔን የሚያዋርድ የሚያቃልል የሚሳደብ ነው። ይህን ሰምተህ አትፍራ፣ ለሁሉም ለየአንዳንዱም እንደየሥራው ይሰጠዋል አለው። ስለዚህ እንዲህም በለው ተጠበቅ፣ ዝምም በል። ስለ እነዚህም ለሚጤሱ ስለ 2 የእንጨት ጥላሸቶች ስለ ሶርያና ስለ ረአሶን ስለ ሮሜልዩም ልጅ ቁጣ አትፍራ፣ ልብህም አይድከም። ስለ ሶርያና ስለ አሦር ረአሶን ስለ ሮሜልዩም ልጅ ቁጣ አትፍራ፣ ልብህም አይድከም። እኔ ከአንተ ጋር ነኝና የማንም ቁጣ ሊያስፈራህ አይችልም። የማንም ቁጣ ሊያስፈራህ አይችልም።
ስለዚህ ትምህርታችን ለነገ ምናቀርበው እግዚአብሔር ስለ እስራኤል ሙሴን ያዘዘውን ሥርዓትና ፍርድ ታደርግ ዘንድ ብትጠነቀቅ በዚያን ጊዜ ይከናወንልሃል። አይዞህ፣ በርታ፣ አትፍራ፣ አትደንግጥም ያለው በዜና መዋዕል ቀዳማዊ ምዕራፍ 22 ቁጥር 13 ያለው ኃይለ ቃል ተነስተን እንነጋገራለን። አሁን ግን ለነበረን ሰዓት ለቆየንበት ለተናገርነው ቃለ እግዚአብሔር ከልቦናችን ያሳድርልን። እግዚአብሔር ከእናንተ ጋር ይሁን። በቸርነቱ በምሕረቱ ይጠብቅልን። ሀገራችንን ሰላም ያድርግልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።